السلام عليكم ورحمة الله وبركاته أرضي شرفت له أدي أدب أدي سلامنا أن كسر هذا برنامج كبرشة أفكام حارية وقيبتي دي conversation كا أما وضع هذا الكا ما تاني مسي وحن نحكي لنا إن شاء الله أن لبضع قف مركز إسبرتان waxay isweydiin lahaayeen wixii kale qofkii kalena wuxuu ka jawaabi lahaa ayaan markaa iyadiiba aniga waxay weydiinaysaa erayada ay iyadu isticmaalayso iyo erayadan anigu isticmaalayo saan u jawaabi lahaa waa inaad la socotaan insha Allah marka waan idin salaamnay aniga masiba salaanteena ha idin gaadho በጣም ጥሩ እናመሰግናለን ይህ የአማርኛ ቋንቋ ትምህርት ነው ለዛውም የንግግር ክፍሉ ነው ስለዚህ አሁን እኔና መሲ እዚህ ጋር ቁጭ ብለናል ዛሬ የኮንቨርሴሽን ቀን ነው ወይም የንግግር ቀን ነው አንድ ሁለት ሰዎች ሲተዋወቁ ማድረግ ያለባቸው ነገርና እኔ በተለይ የምፈልገው ምጣላው ወይም ደግሞ አንዳንድ አሉ አይደለም ምንነጋገርባቸው ጉዳዮችን እዚሁ ጋር እናወራለን እኛ ዝም ብለን የምናወራው ለእናንተ ጥቅም ይኖረዋል ይጠቅማቸዋል እያንዳንዱ ቃላት ጥቅም ስላለው እኔ የምናገረውን መመልስላት እሷ የምትጠይቀኝን በአጠቃላይ መጣል የለባችሁም በደንብ ተከታተሉን መድረኩን ለመሲ እለቃለሁ በሰላም ተዋት ትጀምርላችኋለች እሺ ሰላም እንዴት ናችሁ ተማሪዎች ሰላም መምህር ሰላም ብያለሁ መሲ ትንሽ ደህና ነሽ እንኳን ድምጻችን ይሰማል አይደል ከፍና አድርገው ትንሽ እሺ ሳምንቱ እንዴት ነበር ሳምንቱ በጣም ደስ ይላል አሪፍ ነበረ ተማሪዎች ጋር አሪፍ ነው ብዬ እገምታለሁ ዛሬ እንግዲህ በአዲስ ርዕስ ተገናኝተናል በጣም እንግዲህ እስቲ ዛሬ የምታወራው አንቺ ነሽ ትጠይቀኛለሽ እያንዳንዷን ነገር ለምሳሌ እንደማንተዋወቅ ሆነን እስቲ እንተዋወቅ ብለሽ እኔም እንዴት ብዬ ማስተዋወቅ እንዳለብኝ ተማሪዎቹ እንዲማሩት ስለፈለኩኝ ነው ከዛ እንጀምራለን መድረኩን እንግዲህ ለቀቄልሻለሁ ጀምሪ አመሰግናለሁ ዛሬ እኔ ነኝ መምህር yes እሺ በጣም thank you እንግዲህ እንደ አዲስ ልጠይቅካ አው ያው ብዙ ጊዜ ከሰዎች ጋር ስንገናኝ እንደ አዲስ ምን ጠይቀው እንኳን ደህና መጣህ እንኳን ደህና ቆየሽ እሺ ወንድሜ ማን ልበልህ እኔ ስሜ ከማል ዘከሪያ አብዱላሂ ይባላል ኦኬ የመጣሁት ከሐረር ነው እሺ እንኳን ደህና መጣህ እንኳን ደህና ቆየሽ እሺ ከሐረር ነው የመጣኸው ስም ከማል ይባላል እና እስቲ ከማል እንዴት ወደዚህ ልትመጣ ቻልክ ወደዚህ ልመጣ የቻልኩት ሐረር አካባቢ ተምሬ እዛው አድጌ ተምሬ ነው እንግዲህ ወደ ጅጅጋም ብዙ አመት ቆይቻለሁ እዛም ውስጥ ሰራ ነበረ ባህልና ቱሪዝም ውስጥ ሰራ ነበረ ኦኬ ወደዚህ ወደ ናዝሬት የመጣሁበት ዋናው ነገር በስራ ዝውውር ነው ስራዬን ወደዚህ አዘዋውሬ ነው እና አጋጣሚ ሆኖ አዳማን ያው ለማየት ፈልግ ስለነበረ ወደዚህ እንድመጣ እድሉን አገኘው ስለዚህ አሁን እዚህ እየኖርኩኝ ነው ያለሁት እንኳን ደህና መጣህ ያው አዳማ ደስ የምትልነች ለቫኬሽን የምትመች ከተማ ነች ለኢንቨስትመንትም በጣም ምቹ የሆነች ከተማ ነችና እስቲ እንዴት አየሃት ታዲያ እዛ ስትሆን ስለ አዳማ የምታውቀው ነገር ኦር የምትሰማው ነገር ሊኖር ይችላል እዚህ ስትመጣ ደግሞ ምን አየህ ምን ታዘብክ ምንስ ደስ አለህ እንግዲህ አዳማን መጀመሪያ በመጽሐፍ ውስጥ ነው ማውቃት ስማር ለምሳሌ እንዲሁም ደግሞ አንዳንድ ጊዜ ወደ አዲስ አበባ ሲሄድ በመኪና አቋርጬ እንዲሁ አያት ነበረ ማለፊያ መንገድ ስለሆነ ማለት ነው ከዛ አንፃር የማውቀው አዳማ ሞቃት ሀገር እንደሆነች የስምጥ ሸለቆ ከተማ እንደሆነች ልክ እንደ ድሬዳዋ እና ሞቃትነቷ ደግሞ ከድሬዳዋ ጋር ያው ተመጣጣኝ የሆነ አየር እንዳላቸውና የአዳማ ሰዎች ደግሞ ጥርሳቸው እንዲ የበለዘ ቀላቀላ ያለ ጥርስ እንዳላቸውና ያም የመጣው በውሃው ምክንያት እንደሆነ አሁን እንዳውም እሱ ነገር እንደሌለ ነው የተረዳሁት እዚህ ከመጣው በኋላ አዳማና ማነሱን ይሄ መተሐራ ያሉ ሰዎች ጥርሳቸው ቀያይ ነው ውሃው ነው አሉኝና ያንን ነው እንግዲህ ስለ አዳማ አውቄ የነበረው በፊት አሁን ኦልሞስት ሙሉ በሙሉ ስለ አዳማ አጠንቅቄ ያውቃለሁ ብዬ አስባለሁ ናይ ጎበዝ ስለዚህ እስቲ አዳማ መጣህ
ምን ቦታ መሄድስ ፈለግ? ያው እንዳልኩክ ለቫኬሽን በጣም ምቹ ቦታ ነች ብዬሃለሁ። እስቲ አንተ ምን አይነት ነገር ያዝናናሃል? መዞር ወደ ቫኬሽን ቦታ መሄድ ነው ወይ ዞር እያሉ ከተማ ማየት ነው? ታሪካዊ ቦታ መሄድ ነው? እስቲ ምን ይመችሃል? ኦኬ፣ በጣም አመሰግናለሁ። ጥሩ ጥያቄ ነው። እኔ በጣም ደስ የሚለኝ ነገር አርቲስትም እንደመሆኔ መጠን እኔ ሰዓሊም ነኝ መምህርም ነኝ እና ስራዬ ብዙ ነው። ስፖርት ውስጥም አለው፣ ማርሻል አርት ውስጥ አለው እና አነባለሁም። ከዛ አንጻር አዳማ ውስጥ እንደው ጎበኛለሁ ብዬ ካሰብኳቸው ቦታዎች ወይም ደግሞ ለመጎብኘት ደስ የሚሉኝ ነገሮች ወይም ለመዝናናት ደስ የሚሉኝ ቦታዎች ካሉ ለምሳሌ ሶደሬ መሄድ እፈልግ ነበረ፣ ገና አልሄድኩኝም። አዳማ ውስጥ ደግሞ በጣም እፈልገዋለሁ ብዬም አቅጄለትም እስካሁን ያቀድኩለት ካለ የኦሮሚያ ገልማ ትልቁን አዳራሽ ማየት እፈልጋለሁ፣ ጨፌ ኦሮሚያን ያንን ማየት እፈልጋለሁ። እንደገና እዛ ጋር ደግሞ በጣም ኮሪደር ልማት ያምራል። አሰራሩ ራሱ ኮሪደር ልማት የሚባለው ሳይመጣ በፊት ያ ቦታ በጣም ያምር እንደነበረና በመኪና ሳልፍ ራሱ እንዲህ በአይን እያየሁት ያቺ ደግሞ ከርቫ በእንትን የተሰራቸው ሐውልቷ ትስበኝ ነበረ እና ስያት አለ ሁሉ። ባለፈው አንድ ጊዜ ጅጅጋ ላይ ያለው የአዳማን ምልክት በዛች ነው በቃ ጋራ ላይ ያለችው ያንን እንትን ላለው እና ከዛ ውጪ ዋና ደስ ይለኛል። ሲኒማ ማየት ደስ ይለኛል። ፊልም ማለት ማየት እንደገና ደግሞ እንዲህ ጫካ ውስጥ ወይም ጋራ ላይ ቁጭ ብሎ ጸጥ ያለ አየር ውስጥ ከተማውን እንደዚህ ቁልቁል እያየሁኝ ስዕል መሳል ደስ ይለኛል። ከዛም ባለፈ አንዳንድ ጊዜ ለስለስ ያሉ ሙዚቃዎችን ማዳመጥ እወዳለሁ። ይሄ ነው እንግዲህ። ደስ ይላል። ማንም ሰው የሚያደርገውን ነገር ነው ያደረከው። ካንተ የሚለየው እጠይቅሃለሁ እያልኩኝ መልሱን በመሃል መለስከው። ስዕልስ እዚያውን አዳማ ይመቻልና ብዙ ቫኬሽን ቦታዎቿ በዛፍ የታጀቡ ናቸውና በጣም እዛ ውስጥ ቁጭ ብለህ ስዕልን መሳል ሳያስደስትም ልልን ነበር፣ መልሰውሃል። እሺ እስቲ ምን መብላት ይመችሃል? እስቲ እንደው ወደ ራስክ። እኔ እንደ ስፖርተኛነት ከልጅነቴም ጀምሮ ደስ የሚለኝ ነገር ጥራጥሬ መብላት እወዳለሁ። ባይ ዘ ወይ ከዚህ ከስጋ ነክ ነገር ባሻገር ማለት ነው። እነዚህ ስጋ ነክ ነገሮች በተወሰነ ደረጃ ዶሮ በላ ደስ ይለኛል። ሽሮም በመጠኑ አንዳንድ ጊዜ ለምግብ ለመቀየሪያም ለሌላም ነገር ሳሳ ያለ ምግብ ስለሆነ ሽሮም እበላለሁ። ጎመን ደስ ይለኛል። ጎመን መብላት እወዳለሁ። ከዛ ባሻገር ለምሳሌ ጧት ፉል መብላት እወዳለሁ። አዎ። ከዛ ባሻገር ባቄላና ሽምብራ እንዲህ መቁርጥም ደስ ይለኛል እና እሸት ደስ ይለኛል። በቆሎ እሸት የተጠበሰም የተቀቀለ መብላት እወዳለሁ። ከሁሉም ነው አንተ የምትጠቀመው ማለት ነው። ደንጀር አንተ ደግሞ መጠይቀኝ ጥያቄ ካለ መድረኩን ላንተ ላሳልፍ። እሺ እኔ ደግሞ የምጠይቅሽ ነገር ምንድነው መሰለሽ፣ እዚህ አሁን ያለንበት አዳማ ድንገት ነው የተገናኘ ነው። እስቲ አንቺ ደግሞ እንዳው ምንድነው የምትሰሪው? ስራሽ ምን ላይ ተሰማርተሽ ነው ያለሽው? በትምህርቱስ ምን ደረጃ ነው ያለሽው? እስኪ እሷን ነው ለአንዳንድ ለተመልካቾቻችንም እንዲሆን እስቲ እሺ። አመሰግናለሁ። እንግዲህ በድጋሚ እኔ የምሰራው ዲዛይን ላይ ነው። በስራ ደረጃ ዲዛይን አደርጋለሁ። የተለያየ የባህል ልብሶችን፣ ኖርማል ልብሶችንም ለግራጁዌት ምንም ለሚጠቀሙት ለፕሮግራም የሚፈልጉት የባህል ልብስ ነው። አዎ የባህል ልብሶችን ከነጌጣጌጣቸው አንድ አስጎበኛለሁ አንድ ቀን አንተንም ተማሪዎችንም ማለት ነው። በዛ ባሻገር ደግሞ ትምህርት ላይ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። ጎበዝ። ኮሌጅ እየተማርሽ ነው ማለት ነው? እየተማርኩ። ትምህርት እንዴት ነው? ትምህርት ጥሩ ነው። በጣም ጥሩ። እየሰራህበት ስትማር? አዎ ደስ ይላል። ትዳር ጉዳይ እንዴት ነው? ትዳር አግብተሻል ወይስ ነጠላ ሲንግል ነሽ? ተማሪ ነኝ። ተማሪ ነሽ? ሰራተኛ ነኝ። በጣም ጥሩ። ራስሽን ችለሽ የምትኖሪ ሰው ነሽ? አዎ። ጥሩ። ቤተሰብ እንዴት ነው? አሉ ቤተሰቦች? አዎ። እናት አባት አሉ? ፈጣሪ ይመስገን ሁሉም አሉ። ደስ ይላሉ። በጤና ነው ያሉት። ኦኬ። እህት ወንድሞች አሉሽ? 3 እህት 3 ወንድም አለኝ። 3 እህትና 3 ወንድም? ከኔ ጋር 4 ሴት ማለት ነው። 3 ወንድሞች። ኦኬ። ካንቺ ጋር ስንት?
ከኔ ጋር ሲደመሩ 4 ሴቶችና 3 ወንዶች ናቸው። አንድ ላይ 7 ነን። ኦኬ እኔም ባይዘወይ 7 ነበርን። እኛም ማዘር የወለደችው እናቴ 7 ነበርን። 4 ወንድና 3 ሴት ነበርን እኛም። ኦኬ ከዛ ውስጥ አንዱ ያው ትንሽ በወሊድ ወቅት ነው የሞተው እንጂ በሱ በእንትን አልገባም። አሁን ያለ ነው እስከ ቅርብ ጊዜ ድረስ የነበርነው 6 ነበር። ከ6ታችንም አንድ እህቴ ታላቅ እህቴ የኔ 2 ዓመት ታላቄ እሷ አርፋለች። አሜን። እና አሁን እንደዛም ደግሞ ማዘር የወለደችው 2 ጥቋቁር 2 ጠያይምና 2 ቀያይ ነው የወለደችው። እና 3 እዚህ ኢትዮጵያ ውስጥ ነን፣ 3ቱ ደግሞ አሜሪካ ናቸው። ከ3ቱ እዚህ ያለነው 3 አንድ ጠይም፣ አንድ ጥቁርና አንድ ቀይ እዚህ፣ አንድ ጥቁር አንድ ጠይምና አንድ ቀይ ደግሞ አሜሪካ ሆነን በተፈጥሮ ነው እንግዲህ ተለያይተን እየኖርን እያለ አጋጣሚ እዚህ ካለነው ጠይምና ቀይና ጥቁር መሃል ቀይዋ ትሞታለች። አሁን ጠይምና ጥቁር አለን ማለት ነው። እሷም ሲስተሬ እህቴ ማለት ነው ሀረር ነው የምትኖረው እና ሀያት ትባላለች። እሷም በዚህ እንግዲህ ልጆች አሏት፣ ባለትዳር ናት። እኔም እዛም ልጆች አሉኝ፣ እዚህም ባለትዳር ነኝ። አንዲት ቆንጅዬ ሴት ልጅ አባት ነኝ። እዚህ አንድ ላይ 4 ልጆች አሉኝ። 4 ደስ ይላል። ፈጣሪ የተመሰገነ ይሁን። አሜን አሜን። እና ኑሮ እንዴት ይላል አዳማ? አዳማ እንግዲህ ኑሮ ያው በአሁን ጊዜ ኑሮ ውድነት ይላሉ አይደለ? ግን ደስ ይላል። ከባድ ነው፣ በጣም ከባድ ነው። ስትኖረው ከባድ ነው። ለፍተህበት ነው የምትኖረው። ለፍተህበት የምትኖረው ነገር ከባድ ነው በጣም። ቁጭ ብሎ ለሚጠቀም ነው እንጂ ወር ደግሞ በሆነ ነገር ሰፖርት የሚደረግ ካልሆነ በስተቀር አንተ የኖርከው ሰርተኸው ትርጉሙን የምታውቂው እየሰራሽ ሲሆን ነው። በዚህ ላይ ደግሞ የትምህርት ወጪ አለብሽ። አልባሳት አለ፣ ምግብ አለ፣ ሼልተር ወይም ደግሞ መጠለያ አለ። እነዚህን ሁሉ ችለሽ ነው የምትኖሪ። ጎበዝ ነሽ። ምንም ረዳት ቤተሰብ ደግሞ አገር ቤት ነው ያሉት። በጣም ጥሩ። እስኪ ምግብ ምንድን ነው መብላት የምትፈልጊው ወይም ደግሞ በምን መዝናናት ስትፈልጊያለሽ? አንድ ላይ እስኪ ሁለቱን አንድ ላይ አድርገሽ መልሽልኝ። እኔ መዝናኛ ቦታዬ ጸጥ ያለ ቦታ፣ ሙሉ ለሙሉ ጸጥ ያለ ቦታ፣ ኦር ደግሞ ለስለስ ያሉ ሙዚቃዎች። በአንዳንድ ነገር እንገናኛለን። ከዛ ባሻገር ሞር ብቻዬን ሲሆን ደግሞ የእምነት መዝሙሮች ምናምን ከፍቼ ብቻዬን ማዳመጥ፣ እነዚህ ያዝናኑኛል። ከሰው ጋር መጨዋወት ደግሞ አንዳንድ ያለ አይደለ ሌላ ዓለም ውስጥ ስትሆን ከሰው ጋር መጨዋወት፣ ከሰው ጋር መቀላለድ፣ ከፋሚሊ ጋር ማውራት፣ እንደዚህ አይነት ነገር ያዝናናኛል። በጣም ደስ ይላል፣ በጣም ደስ ይላል። እኔም እንዳንቺው ለብቻዬ ሆኜ ራሴን ማዳመጥና አንዳንድ ጊዜ ተፈኩር ማለት አንድን ተፈጥሮ አላህ የፈጠረውን ተፈጥሮ እንደዚህ ቁጭ ብሎ ማየት አይቶ ያንን ፈጣሪ ትልቅነቱን እንዴት ነው አይደለም ምድርና ሰማይን እንደዚህ አስፍቶ ፈጥሮ የሰውን ልጅ ይሄን ፍጡርን በቃ ምን ብዬ ልንገርሽ ታውቂዋለሽ። እና እያንዳንዱን ነገር እንደዚህ የፈጣሪን ተአምራት እንደዚህ ማየት ማድነቅ ተፈኩር ይባላል በእኛ። ተፈኩር ማለት ያንዳንዷን ነገር እንደዚህ ፈጣሪ ፈጠራትን አልሐምዱሊላህ እያልሽ ሰላትሽን እየሰገድሽ እንደዚህ መኖር ደስ ይላልና እምነት ደስ ይላል። ባይ ዘ ወይ እምነት ያለው ሰው በምንም በኩል ታማኝ ነው። በቃ የሚፈራው ነገር ስላለው ማለት ነው። አዎ ከሁለቱም የሌለ ደግሞ ከባድ ነው። አዎ እንደዚሁ በቃ መፈጠሩን ራሱ ማያቅ ሰው ተፈጠረ፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ይጮሃል፣ ይሯሯጣል፣ ይጨፍራል። ግን ደግሞ ቢያንስ ለፈጠረው ፈጣሪ ምስጋናን የማያቀርብ ሰው ከከብት አይለይም ብዬ ነው የማስበው። እንደ ሰው ስናይ ሰዓት አንዳንድ ጊዜ ለራስህ ጊዜ ስታሰጥ ፈጣሪን ታስታውሰዋለህ። እውነት ነው። ምክንያቱም ማንም አጠገብ ሳይኖር ፈጣሪ አለ። ስለዚህ ለምን እንደፈጠራቸው ፍጥረታቶች ምንድነው ትርጉማቸው ብለህ ከጥቃቅን ነገር አንስተህ እስከ ትልቁ ነገር እስከ ሰው ልጅ የሚባለው ድረስ ታየዋለህ ማለት ነው። ያን ጊዜ ስታየው የእሱ ምስጋና ይላቀ ይሆናል። በጣም በጣም ራስሽን እያዳመጥሽ ነው እሱም ከአንቺ ጋር መኖሩን
እያሰብሽ ደግሞ ስታዳምጪ ራስሽን ደስ ይላል። ምግብስ ምንድነው መብላት የምትፈልጊው? ምግብ በጣም የተገኘውን የተገኘው ይበላል። አዎ በጣም ወደ ሩዝ ነው። ሩዝ ኦረ በህግ አምላክ ሩዝ እኔም እወዳለሁ። ስላልጠቀስኩልሽ ነው እንጂ ሩዝ ወሳኝ ነው። ሩዝ በተለይ በሃኒድ ያው በጣም ምንም ክትፎም ትወጃለሽ እንዴ? ክትፎ በጣም ይወዳሉ አበሾች። ማንም ይወዳል ክትፎ አልጠራም ብዬ ነው። እስኪ የምግብ አይነቶችን እስኪ ለምሳሌ ተማሪዎቻችን የምግቡን አይነት እንዲማሩት እንዲያውቁት ምን ምግቦች አሉ? እስኪ እና በምታውቂያቸው ጀምሪልኝና። እኔ ከምበላቸው ከምትበያቸው ከሚሸጡት ሆቴል ከሚገኙት ሀበሻ ምግብ ተብለው ሀበሻ ምግብ ዋናው እንትን ሲል ሽሮ ነች። ሽሮ ወጥ አለ። ከሽሮ ባሻገር በየአይነት ይባላል። በየአይነት አለ። በየአይነት ሲባል የተለያየ ምግብ አይነት አትክልትም አለው፣ ሽሮም አለው፣ ምስርም አለው፣ የተለያየ ምግቦች ማለት ነው። በጣም ጥሩ። ከዛ ደግሞ ማህበራዊ የሚባል ደግሞ አለ አይደል? በተለምዶ የተለያየ እንደዛው እንደ ክትፎ ሆኖ እንደ እንትን ነው ስጋ ነክ ያለው ነው ይሄ ማህበራዊ የምልሽ። ልክ እንደ በየአይነቱ ሆኖ ማህበራዊ በጣም ሰፋ ይልና ስጋዎችም ዶሮም ምንም የቀረው የለም። እሱም በህብረት የምትጠቀመው ነው። በየአይነት ግን አንድ በጋራ የሚበላ ነው። በየአይነት ደግሞ አንድ ማዘህ ብቻ ልትበላ ትችላለህ። ዶሮ አለ፣ ዶሮ ወጥ፣ ዶሮ አለ። እሺ ሩዝ አለ፣ ፓስታ አለ፣ መኮረኒ። እንጀራውስ እኮ እንጀራማ በየአይነት ውስጥ አለ። ሽሮ አለ፣ በሽሮ ሁሉም ላይ እንጀራ አለ የሚበላው። በጣም ጥሩ። እዛ ባለፈው ወደ ስጋ ነክ ስንሄድ ክትፎ አለ፣ ጥብስ አለ፣ ጎረድ ቅቅል አለ፣ እንትንም አለ ሸክላ ጥብስ አለ። በጣም ጥሩ። እሺ እንግዲህ ተመልካቾቻችን በመሀል እንደዚህ ወደ እናንተም ዘወር እያለን እናወራለን እና ብዙ ጊዜ የሰው ልጅ እናንተ አሁን ወይ አዲስ አበባ ስትመጡ ወይ ሐረር ወይ ጅጅጋ ወይ ድሬዳዋ ስትሄዱ ወይ ወጫሌ ስትሄዱ እዛ ወጫሌ አካባቢ ሰዎች ሲገበያዩ እናያለን። ወጫሌ እኔ ሄጃለሁ። መሲት ይላት አላቅም፣ ግን ቋንቋ ወሳኝ ነው። ለምሳሌ አንድ ኢትዮጵያዊ አንድ ሶማሌላንድ ነጋዴ ጋር ሄዶ እቃ ሲገዛ መግባባት ያስፈልጋቸዋል፣ አለበለዚያ አይስማሙ። ይሄ ሰውም ትንሽ ሶማሌኛ መቻል አለበት ብዬ አስባለሁ። ካልሆነም ያኛው አማርኛ መቻል አለበት፣ ወይም ደግሞ ሁለቱም አማርኛ መቻል አለባቸው፣ ወይ ሁለቱም ሶማሌኛ መቻል አለባቸው። ከዛ አንጻር ቋንቋ ወሳኝ ነው። ቋንቋ ማለት የትም ብትገባ ቢርብህ ቢጠማህ ለመብላት ለመጠጣት የምትጠይቅበት፣ ማደሪያ እንኳን ብታጣ ሆቴል ሄደህ አልጋ የምትይዝበት ቋንቋ ነው። አለበለዚያ አስተርጓሚ ጠርተህ ምን አለ ወርሙሑ ይዲ እያልን ብቻ የምንጠይቅ ከሆነ ከባድ ነው። ወርኒኩም ሙሑ ይዲ ካልኩኝ ምን አለ ሰውየው እንደማለት ነው። ሰውየው ምን አለ ትርጉም በቃ ምን አለ ኦኬ እሺ እንዲህ በለው እየተባለ በትርጉም የሚወራ ንግግር አይሆንም እና ብዙ ነገርም ልትሸወጂ ትችያለሽ፣ ብዙ በትርጉም መሃል ማለት ነው። ምክንያቱም የተናገርሻትን ቃል በቀጥታ ቃል በቃል የሚያስተረጉምልሽ ሰው የለም። ስለዚህ ከዛ ሁሉ ችግር ምንድነው የሚመረጠው? ቋንቋውን መማሩ ይበልጣል ብዬ ነው የማስበው። እና እስኪ በዚህ ዙሪያ የቋንቋን ጥቅም ነው እንዴት ታይዋለሽ መስዬ? ቋንቋ በጣም አስፈላጊ ነገር ነው። ምክንያቱም ቋንቋ በምንም የምትገልጸው ነገር ሳይሆን መግባቢያ ነው። ከእንስሳ ጋርም እኮ በቋንቋ ነው የምትግባባው አይደለ? ድመትን የምትጠራበትን ውሻ ትጠራለህ፣ የራሱ ቋንቋ አለውና ለዛ ነው መግባቢያችን ነው። ድመት አስቀምጠህ በውሻ መልክ ብትጠራ አትመጣልህም፣ አትሰማህም። ለዛ ነው ቋንቋ በጣም አስፈላጊ ነገር ነው። ለራሳችን ነው የሚጠቅመን፣ ማንንም አይጎዳም፣ ማንንም አይጠቅምም። በነገራችን ላይ እስኪ መሲ ስንት ቋንቋ ነው የምትናገሪው? እኔ እስካሁን 2 3 ከእንግሊዝኛው ጋር ኦኬ። እስቲ አንደኛ አማርኛ፣ ሁለተኛ ኦሮምኛ፣ ሶስተኛ እንግሊዝኛ። ኦ ፐርፌክት ነሽ። እኔ ደግሞ የምችለው አማርኛ፣ እንግሊዝኛ፣ ኦሮምኛ፣ ሶማሊኛ፣ አደርኛ ወይም ሀረሪ ቋንቋ እና የተወሰነ አረብኛ 6። ጎበዝ አጨብጭቡለት። እና ቋንቋ ወሳኝ ነው። ቋንቋ ቢዝነስ ነው። በአንድ በኩል ቋንቋ አይን ነው፣ ቋንቋ ጆሮ ነው፣ ቋንቋ አፍ ነው። በቃ በሁሉም መንገድ። ምክንያቱም ጆሮ ነው ስልሽ
ማን እንዳማሽ ማን ስላንቺ እንዳወራ የምትሰሚበት ነው። ማየት ደግሞ ቋንቋ ሳይን ላንጉዌጅ የሚባል ለምሳሌ እንዲህ ካለኝ ወይም እንዲህ ካለኝ ምልክት ነው። በአይኔ ደግሞ ቋንቋ አይን ነው ያልኩሽ ለዛ ነው። ቋንቋ አፍ ነው የምልሽ ደግሞ ተናግረሽ ታስረጅበታለሽ። ተናግረሽ ደግሞ ትረጅበታለሽ። አድምጠሽ ትረጃለሽ፣ ግን ተናግረሽ ታስረጃለሽ። ከዛ አንጻር ቋንቋ ሁሉም ነገር ነውና ቋንቋን የሚማሩ ተማሪዎች አማርኛን በመማራቸው የትም አዲስ አበባም ኢትዮጵያ ሰፊ ናት፣ የትም ቦታ ቢሄዱ በቢያንስ እኔም ማስተምራቸውን ትምህርት እዛሽ ቦታ ሲመጡ ወይ ዩኒቨርሲቲ ይመጣሉ፣ ወይ ሆስፒታል ይመጣሉ፣ ወይ ፓርላማ ለስብሰባ ይመጣሉ፣ ወይ ኢሚግሬሽን ፓስፖርት ለመውሰድ ይመጣሉ። በዚህ ዙሪያ አማርኛ ምን እንደሆነ ምንም ይሁን ምን ትንሽ ከማያውቀው ሰው የሚያውቀው ሰው ይሻላል፣ የተማረ ሰው ይሻላል ትንሽ። ስለዚህ ተማሪዎቹ አሁን እንደዚህ እንደሚማሩት በጣም ይጠቀማሉ ብዬ ነው የማስበው። በጣም ጎበዞች፣ በርቱ እያለቻችሁ ነው። እሺ በጣም እናመሰግናለን ተማሪዎች። የዛሬው የንግግር ፕሮግራማችን እዚህ ላይ ያበቃል። መሲን በእናንተ ስም በእኔና በእናንተ ስም በትምህርት ቤታችን በቋንቋ ትምህርት ቤታችን ስም ማመስገን እፈልጋለሁኝ። እኔም አመሰግናለሁ። በጣም ጥሩ። ስለዚህ ተማሪዎች እንግዲህ ዛሬ እንደሰማችሁት ከሁለታችን እኛ እንግዲህ ወረቀት እያነበብን አይደለም የምናወራው፣ በዘፈቀደ ነው የምናወራው። ምክንያቱም ገበያ ስትሄዱ ወይም የሆነ ቦታ ስትሄዱ ሰው እያነበበ አይደለም የሚያናግራችሁ። ስትግባባ በቃ ራስ በምታመነጨው ንግግር ቋንቋ በምታመነጫቸው ቃላቶች ነው የምትጠቀመውና ያን ልምድ እንዲኖራችሁ ነው ዝም ብለን በዘፈቀደ እያወራን የምናሳያችሁ። እና እንደዚህ ነው በቃ ኮንቨርሴሽን ሲባል የሁለት ሰው ወሬን አድምጠህ መረዳት መቻል። ይህን ይመስላል እንግዲህ። ወደ ሶማሌኛው ቋንቋ ልመልሳችሁ። አኽያረይ ሳዱ ደገይስቴን ኮንቨርሴሽንኪ አማ ወዳ hadalኪ u dhaxeeyay aniga iyo Masi wuxuu ku saabsanaa baahidan anagu doonayno meeshaan ka soo jeedna meeshaan ka imanay waxaan u baahanahay cuntadii iyo waxaasoo dhan baan isku dhex darnay. kolley saad u fahanteen luqadan amhaariga wax fiican inaad ka fahanteen baan insha Allah dareemaya. marka Masina way mahadsan tahay, waata nala dadaalaysa, marka iyaduna way idin salaamaysaa. sidaa darteed casharkii aan maanta idin diyaarinay ee ku saabsanaa wada hadalka ama conversationka halkaasuu ku dhan yahay. intaan casharo kale ama conversationna kale dib isku iman doono insha Allah. sidaas iyo amaano Allah. wasalaamu calaykum waraxmatullaahi tacaala wabarakaatuh.